መሰለኝ። ወረመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ውዶች። እሱ ምንድነው ካላችሁኝ ምሳሌ ክፍል 131 ሸላችሁ ቀርቤት ታስቸግረኝ የኖረ ካሜራውን ማየት ትችላለህ እያለ ጠበቃው እንግዲህ ያው ትረዳኛለህ ወንድ ልጅ አይደለሁም እንዴ እያለ ደግሞ ሲለው ዝና አፋጠጠው። ዝና እናቴ ማፋጠጥ ውጭ አልነካትም ነበረ። እሷ ደግሞ ካሜራውን ይህ ወንድ ልጅ ብትሆንስ እንዴ የአትክልት ሾርባ ነው ምን ተላልሽም እና የድፍን ምስልም እኮ አለ። ጭራሽ ድፍን ምስሉን ነው ደግሞ አዎ እንደ በድንሽ በካሮት ቅመማ ቅመሞችን ተጨምሮ ይሰራል። ምንሽ ምሳሌ ለምን ካሮቱንም መኮረኒውንም ድንቹንም ቀላቅለን ለምን አንድ ላይ ቅመማ ቅመሙንም ጨውንም ሁሉንም መብራት ስረው እሺ ዳጣ እንደውም አንቺ አትችይም ለቅድስትዬ ልንገራትና እሷ ትሰራዋለች። ለምሳሌ የኔ እችላለሁኝ። እሺ ጀምረው እሺ ሽንኩርቱን ከታይፉ መጀመሪያ አለችና ሽንኩርቱን ልከተፍ እያቀራረበች ነበር። ምስር ደግሞ አቀረበችላትና እየለቀመ ነበር። ምሳሌ ግን ዳጣ ዛሬ የመጣሽው ቅድስትዬ ስለማት ነው? አዎና በዛውም ደግሞ የሆነ ስብሰባ አለችብኝ ከበድ ያለች። ምንድነው ስብሰባው? በቃ ምን ያደርግልሻል ስብሰባ አለቻትና እንግዲህ ዳጣ ሽንኩርቷንና ካሮቷን ልከተት ወደ ስራ ጀመረ። እንዴ ሽንቱ እኮ ከታች ነው እንጂ ያልኩሽ ካሮት ልቀሚ ነው ያልኩሽ። ምስሯን እየለቀመ ነበር መሰለኝ። አንቺ ዝም ብለሽ የሰጠውሽን ስራ ስሪ፣ ምስርሽን ደቃሚ። እኔና ምን ያሳይሻልኝ ብላለቻት እንደዳጣ። ዳጣም እንግዲህ ቁማ ዝም ብላ እኔ ምንሽ ምሳሌ ለምን ይሄን አካትፊ ምን ይሄ ደልቀም ምስራው ጠፍቶባታል። ያን ልከትፍ ደግሞ ምሳሌ ደግሞ ተዘጋጅ። ምስሩን ነው የምታነሺው? ድንጋዩን ላንሳው? አይ በምንድን ነው ይሄን ሁሉ ማነሳው? ቅድስት ብቻ አይደለ የታመመችው? አይ ቆይ እንልቀመውና ለሌላ ጊዜ ቅድስት ስለሚጠቅማት ለቅመን ግማሹን እንሰራዋለን፣ ግማሹን እናስቀምጠዋለን። ትንሿ ተሸራካ ዳጣ አየሽው? ይሄን ቅሌታም የትልቅ ትንሽ አንድ ክፍል ተዘግቶባት ያለችን ሴት ሌላ ነገር ትመኛል። አንተ መሽኔህን ቆርጦ ለውሻ ነበር መስጠት ብሎ ጮኸበት። በቃ ይቅርታ በስራ ከሳችኋል። በጥፊ አጭሎ ሲጥለው እንግዲህ ዝና አንተ ክላ እንደዚህ ታደርጋለህ እንዴ? ሉላንም እንደዚህ ታሰቃያት የነበር። ወይኔ ሉላን አግኝቻት የነገረች ቀን ግን እሷን ብቻ አግኝቻት እውነቱን ትነግረኝና እኔ እናንተ እንታያለን። ምንም ያደረኳት ነገር የለኝም። እኔ ደግሞ እሷን ተገንታ ንጽህና እንድትመሰከር ደስ ይለኛል። እውነታውን እኮ በገዛ እንደበት ተናገርክ አለና ተጫዋበት ዝና። አሁን ቅጮ የፈለግሽውን እዘዡ ምንድነው የምትቀጨው ብሎ ሲላተኝ ቅጮዋን እንግዲህ ማለት ቁጭ ብላ ስልኳን ነገር እሱስ ምንም ማንሰው ብዙ ነገር ነው የሚያደርግልኝ። እንዳንቺ ባል በጨለማ ስጥቶ መንገድ ላይ አልጣለኝም። አይ ጥሩ ነው። እሺ አሁን መቼ ነው የምትመለሽ? እመጣለሁ፣ ነገ እመለሳለሁ። የፍራታ መርዞን ደግሞ ቤት ፈልግልኝ ብየዋለሁ። አሁን እኮ ገንዘብ አለኝ እዚሁ ካንቺ ጋር ብኖር አይቸግረኝም። እርሜ ለመርዙ እየደላላ አንድ ቀን በተኛሽበት አስመምቶ ሸጥሻል። ምንም አይጠቅምሽም። መርዙ ነው ያልሽው? የሚጠቅመኝን እንዳንቺ ሰው አይነግረኝም። አንቺ ሰውዬ ናሽ ምን ሆነሽ ቀርተሻል? እኔ መርዙ ይጠቅመኛል። ስንመለስ ደግሞ አብረን የመኖር እቅድ ስላለን ቤት ብትፈልጊ ይሻልሽ። በሰላም ተመለሽ። እሱማ ስትመጪ እናወራበት አይሻልም? ደግሞ ባልሽ ደግሞ ደላላ ዝና ከሱ ጋር መስራት ፈልጋለሁ ብሎኛል። አዎ አብሮ መስራት አይፈልግም። ለማንኛውም ከማሌ ጋር ራስ ይውረድ ከአንቺ ጋር መጨረስና አይ መርዞ የኔ ፍቅር አለልኝ። ዝና ሊከላከልሽ መርዞ ወንድ አይደለ ለኔ ሟች ነው ያድርግልሽ። ለማንኛውም አሁን የደወልኩልሽ አትመጭ ወይ ቤተሰቦቻችን እንዴት ናቸው ልልሽ ነው። እመጣለሁ ነገ ወዲያ እመጣለሁ። እሱ ሳይኖር ልንገርሽ ብዬ ነው። ደግሞ ሌላውን ነገር ስትመጪ ይሄን ሁሉ እናወራለን። እሺ እንግዲህ ኤፍራታ
ልክ ልኳን ስትነግራት ማለት ከበፊቱ አትማርም። አንቺ ዘዥ አልኩሽ አይደለ ከደገምሽው እዚህም ማማጣሽ እሱን አስቀምጠዋል። አሁን ዘዥ ምንድን ልዘዘው? እሺ እንደ ዶሮ ቢጮህ ደስ ይለኛል ብላ እሷ ስትል ምንድን ይሻላል ሳቃ እንዴት ላደርግ እንዴት ልሆን እያለ የታዘዘውን ለመስራት እኔ ካንተ ጋር መጫወት ትብሎኛል። ኧረ ይቀበሉሃል። ብሩክና ቅድስት እያወሩ ነበር። እናትሽ ግን ምን አይነት ሰው ናቸው? እናቴ ደካማ ናት። በግ ማርባት ትወዳለች። እኔ መዳር ህልሟ ነበር። ስለዚህ አንቺ ተፈቀድሽ እነሱም ተፈቀዱ ይሳካል ማለት ነው። እስኪ ብናይ ይሻላል ብሩክ የጠየቃት። እስቲ ስምን ግን ትልቅ ነገር ይሆናል። በፈተና የተሞላ ህይወት በጥሩ ውጤት ይጠናቀቅ ይሆናል አላት። ምንድን ነው? ምን ልታደርግ ነው? ከነዛ ሰዎች ጋር እንዳይሆን። አዎ ምን መሰለሽ ስላልተውነው ጉዳዩን መጨረስ አለብን። ጋሽ እየተጠነቀቃችሁ ድጋሜ ችግር ውስጥ መግባት የለብን። ችግር የለውም። አሁን በጣም ብዙ ነገር ነው የተደረገ። አንዲት ልጅ ያለች እሷን ነፃ ታወጣን ምንም ነገር አናረግም። እሺ በቃ አለችና ቅድስትን ነገረችው። በቃ ጋሽ አሁን ወደ ክፍል ግባ መድብን ቢያንስ ብላ ስትለው ቅድስት እንግዲህ ሉላና ሞገስ እንግዲህ ድንጋጤ ምኑ ይለመዳል እያለች ነበር። ፍርሃት እንዴት ይለመዳል? ፍርሃት ቢለመድ ኑሮ እኔ ነበርኩ የምለምደው። ስንት ዘመን ፈራሁ፣ ስንት ዘመን ተጨነኩኝ። ግን ይኸው አሁን ድንጉጥ ነኝ። አይዞሽ ሉላዬ እኔ ያለሁልሽ ከምሬ ነው። ከዚህ በኋላ አንቺ ለማግኘት የሚፈልግ ሰው እኔን ማግኘት አለበት። እኔና አንቺ ደግሞ ሁሉን ነገር መንገር አለበት። ሁለዚህ ችግር መናገር ሰልችቶኛል። አይሰለችም? ባለመናገርሽ ነው ይሄን ትንሿ ነገር ትልቅ ችግር ሆኖ የመጣ። ጠበቃው እንደሚያስቸግርሽ ነግረሽ ቢሆን ይሄ ሁሉ ነገር አይፈጠርም ነበር። እሱማ ልክ ነህ፣ ግን ያስጨንቃል ሉላዬ። ምንም በማናገር ቢሆን ነው የሚፈታ። አለመናገርን ማሳሰብን የሚያመጣው ታሪክ አንድ ነገር ትዝ ይለኛል ብሎ ሲላት ብድግ አለች። እንዴ መድብን ታዲያኛ ምን ይለናል? ታላቅህ እኮ ነው ደግሞ ሲቆጣ ነበር እና ምን ችግር አለው? እና ቁጭ ብለን ያወራ ነው። እሱማ አዎ ችግር የለውም። ምሳሌ እንደውም ሰሞኑን ወንድም ካልተወለደልኝ እያለ እየጨቀጨቀች ነው። ይደርሳል በላተኝ። እሱማ እውነት ነው ይደርሳል ብለሻል። እሱማ ልክ ነው። መሀሌት ግን እንዴት ሆነች? እኔ ምን አሳወቀኝ? ቤቷ ጋር የምትኖር ያዝና ደግሞ መቼም አይተዋትም። እንደም ህይወቷ እንደዚህ ተበላሽ በጣም አሳዘነችኝ አለችው። ፈጣሪ እንግዲህ አንድ ሁለት እድል ይሰጥሻል። ካልተለወጥሽ ደግሞ በቃ ብሎ ይተውሻል። መሀሌት ማለት እንደዛ ሰው ናት። መሀሌት ፊቱን እንደ ጋሬ ነው የምታየው። ስለዚህ ደግሞ እሱን ገደል ይከተታል። እሷን መቼም አትለወጥ፣ የራሷ ጉዳይ። ከዚህ ክብርና ማዕረግ ወዳይ ግን እንደዚህ መሆኗ በጣም ነው የሚያሳዝን። ሰዎች እኮ የሚጎዱን በደካማ ጎናችን። እነዛ ሰዎች ደግሞ ቀን ጠብቀው መውደቃቸው አይቀርም። ስራ እየሰራሽ ሁለቱን የምታገኛት ትችይ፣ ግን ዘላቂ መፍትሄ ልታገኛት ትችይ። እሱማ ልክ ነህ። ይኸውልሽ እያስመሰልሽ ልትውይና ልታሳድሪ ትችያለሽ፣ ግን ምንም ቢሆን ታመ ሳትጋለጭ መቅረት የለም። ግን አሁን ደግሞ እውነተኛ ሃይማኖት ተጋለጠ። ስለዚህ ጎዳና ላይ ወጣም ሊሆን ይችላል። መልካም ጊዜ ያንጣላትኝ። ጋሽ ደህና ደር። ትንሽ ብትቆይ ምን አለ? አይ ልግባ። አዎ ይሻላል። እሺ ደህና ደሪ ብሏት ብሩኬም እንግዲህ እንደ ታሪክ እያደረገ ስለ ምሳሌ ነገራትኝ። እሷም እንግዲህ የመሀሌትን ነገር ነግረዋል። አንድ ፍቅሩን መግለጽ አፍቃሪ ነበር፣ የሚወዳ ልጅ ነበር። እሺ እና ይሄ ልጅማ ሱቅ እየሄደ ቸኮሌት እየሄደ ይገዛ ነበር እና በጣም ነበር የወደዳት። እሷስ ባለ ሱቅ አታውቅም፣ እንደሚወዳት አታውቅም። እሱ ግን ደግሞ ሱቅ መጥቶ ቸኮሌት ገዝቶ ይመለሳል ወደ ቤቱ። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
ለምታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ። ቻው